በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ። አባ አንድ ጥያቄ ነበረኝ። እሱም ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ወጣቶች በአሁኑ ሰዓት ጋብቻቸውን እየፈጸሙ ነው ያሉት። ነገር ግን አንዳንድ ነገሮች የምናያቸው ነገሮች አሉ። እነሱም ምንድን ናቸው? ይሄ ምንዝር ጌጥ የሚባሉ አሉ እና እነዛ ነገሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዴት ይታያሉ? እሺ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በኃያሉና በገናናው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን አላችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ኃጢአት የእኛን በደል ሳይመለከት እድሜ ለንስሐ አብቅቶ ለዚህ ሰዓት ያበቃን ስሙ ለዘላለም የተመሰገነ ይሆንልን። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ቤዛዊተ ዓለም ስሟ ይክበር ይመስገን። እሺ መልካም ጥያቄ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ጊዜ ብዙ ወገኖቻችን በትዳር ሕይወት እየታሰሩ አንድ እየሆኑ ይገኛሉ። እንግዲህ ቤተክርስቲያናችን ስለ ሥርዓተ ጋብቻ ሁለት አይነት ጋብቻ አለ ቤተክርስቲያናችን የምታውቀው። አንደኛው ተክሊል ነው፣ ሁለተኛው ደግሞ ቁርባን ነው። ተክሊል የሚደረግላቸው በድንግልናና በንጽህና ለቆዩት ለማንኛውም ሰው ማለት ነው። በድንግልና በንጽህና ለቆየ ሰው ለማንኛውም ሰው ተክሊል ይደረጋል። ሁለተኛው ጋብቻ ደግሞ በቁርባን ነው። ቁርባን ደግሞ ማንኛውም ሰው የስጋ ድንግልና ባይኖረውም ከንስሐ አባቱ ጋር ተመካክሮ ንስሐ ገብቶ በቤተ ክርስቲያን በስርዓተ ቤተ ክርስቲያን እንዲጋባ የሚደረገው ነው ማለት ነው። ከዚህ ውጭ ያለ ጋብቻ ቤተ ክርስቲያን የማታውቀው ጋብቻ ፍትሐ ነገሥት በጣም ከባድ ነው ቃሉ ራሱ ለመናገር። አብዛኛው አሁን በዚህ ዓለም ላይ ያለው ሰው ሁሉ ከቤተ ክርስቲያን ስርዓት ውጭ የሚጋባው ይበልጣል። እናቶቻችን አባቶቻችን በዓለማዊ ቤተ ክርስቲያን በማታውቀው መንገድ ነው የተጋቡት አብዛኞች። እና እንደ ቤተ ክርስቲያናችን አስተምሮ ግን ትክክል አይደለም እሱ። ቤተ ክርስቲያን የማታውቀው ማየተም የሌለው ማየተሙ የክርስቶስ አማናዊ ስጋውና ደሙ ነውና ያ የሌለው ይላል ፍትሐ ነገሥት ላይ አባቶቻችን ሰለስቱ ምዕት ያስቀመጡት ላይ የባዝራ ነው ይላል። ቃሉ ከባድ ነው። ባዝራ የፈረስ የበቅሎ ነው ቤተክርስቲያናችን አታውቀውም ይላል ማለት ነው። እና አሁን ግን አብዛኞች ተጋብተው ኑሮ በዓለማዊ ተጋብተው ኑሮ ወልደው እየኖሩ እያወቁ ትምህርቱን እየተማሩ እየተረዱ መጥተው ጥያቄ እየጠየቁ ምን እናድርግ ብለው ወደ አባቶች ይመጣሉ፣ ወደ ካህናት ወደ መምህራን ይመጣሉ። እና ምንድነው የሚደረገው? እንዲያድሱ ነው፣ ትዳራቸውን እንዲያድሱ ቤተክርስቲያን እንደገና ለአባቶቻችን ይነግራሉ። በካህናት አማካኝነት በንስሐ አባት ትዳራቸውን ያድሳሉ ማለት ነው። እያደሱ ያሉም አሉ፣ እየተማሩ ያሉት። ያላወቁ ግን ያው ዝም ብሎ በዛው ጸንተው የሚኖሩ አለ ማለት ነው። ይህን ካልኩ በኋላ እንግዲህ ያውን የተነሳው ጥያቄ በስርዓተ ቤተክርስቲያን ይጋቡና ከዛም በኋላ ደግሞ ዓለማዊ ያደርጉታል። የምንዝር ጌጥ ይጋጌጡበታል ማለት ነው። ስለ ምንዝር ጌጥ እንግዲህ አንድ ነገር ልበላቸው። አምስቱ ጾታ ምዕመናን የሚባል አለ። ከዛ መካከል አንዱ ሽማግሌዎች አሉ፣ ወጣቶች አሉ፣ ሴቶች አሉ፣ ካህናት አሉ፣ መነኮሳት አሉ ብሎ ይገልጽና የወጣቶችን ሲያነሳ የሴቶችን ማለት ነው በምን ይፈተናሉ ቢሉ በምንዝር ጌጥ ይላል፣ በመኳኳል ማለት ነው። እና በተክሊል የተጋባ ሰው በቁርባን የተጋባ ሰው
ከንፈሩን መቀባባት፣ ፀጉሩ ላይ ዊግ መቀጠል፣ የተለያዩ ኮስሞቲክስ ነገሮችን መቀባባት አያስፈልግም። ባዕድ አምልኮ ማለት ነው። አምልኮ ማለት ኢታምልኩ ባዕድ አምላክ፣ ከኔ ከእግዚአብሔር በቀር ሌላ አምላክ አታምልኩ፣ ባዕድ አምላክ አታምልኩ፣ የፈጠራችሁ እግዚአብሔር ነው ይላል እግዚአብሔር ቃል። ከ10ቱ ትእዛዛት መካከል አንዱ ይሄ ነው። እና ማምለክ ማለት የግዴታ ጣዖት ቤት መሄድ ብቻ አይደለም። ሰው ራሱን ያመልካል። ለሆዱ ብቻ የሚገዛ ከሆነ ሰው ራሱን ያመልካል ማለት ነው። በመጋጌጥ ብቻ ቀኑን ሙሉ ሲኳኳሉ የሚውሉ ወገኖቻችን እህቶቻችን አሉ በትላልቅ ከተማ ላይ እና ይህም ትክክል አይደለም። ስለዚህ ፀጉር መቀጠል፣ ጥፍር መቀጠል፣ እንትን ምንድነው በጆሮ ላይ የሚደረግ ጌጥ ችግር የለውም። በአፍንጫ የሚደረግ ደግሞ አለ። በአፍንጫ ላይ አፍንጫቸውን ተበስተው የሚያደርጉት አለ። እሱም ትክክል አይደለም። በጆሮ ችግር የለውም። የጆሮ ጌጥ አስፈላጊ ነው። ያለመጠን መኳኳል፣ መቀባባት ግን አስፈላጊ አይደለም። እግዚአብሔር ሲፈጥር ሁሉንም ሰው ውብ አድርጎ ነው የፈጠረው። ስለዚህ በምንዝር ጌጥ ብዙ ጊዜ የሚፈተኑ እህቶቻችን ነው። እግዚአብሔር ስትፈጥር አንተ ተሳስተሃል እንደማለት ነው። ለእግዚአብሔር ኮመንት እንደመስጠት ማለት ነው። ለምሳሌ ዱቄት መቀባት፣ ዱቄት ነው የሚቀቡት ብዙ ጊዜ እህቶቻችን እና ስለዚህ ያ ምን ይባላል? እግዚአብሔር አንተ ስትፈጥረኝ ውብ አድርገህ አልፈጠርከኝም፣ ስለዚህ እኔ ራሴን ማሳመር እፈልጋለሁ እንደማለት ነው። አንደኛ ይሄን ያሳያል። ጥፍር መቀጠልም፣ ፀጉር መቀጠልም፣ ከንፈር መቀባባትም አጠቃላይ ያለመጠን መኳኳል ተገቢ አይደለም። ንጽህና መጠበቅ አስፈላጊ ነው። ፀጉርን መታጠብ፣ ሰውነትን መታጠብ፣ ልብስን ማጠብ አስፈላጊ ነው በሳሙና ማለት ነው። ከዛ ውጭ ሌላ ግን አስፈላጊ አይደለም። ራስን ወደ ማምለክ ያመጣል። ከስርዓተ ቤተክርስቲያን ውጭ ደግሞ ያደርጋል ማለት ነው። አንደኛ ፈተና ውስጥ መውደቅ ይመጣል። ብዙ ጊዜ በጣም የሚኳኳል ሰው ፈተና ውስጥ ይወድቃል። የምንዝር ጌጥ የምታበዛ ሴት በፈተና ትወድቃለች። ለምሳሌ በስርዓተ ተክሊል የተጋቡ ሰዎች ዛሬ ነገ ከነገ ወዲያ ደግሞ ዓለማዊ ያደርጉታል። ዛሬ ስርዓት ያለው አለባበስ ይለብሳሉ። ነገ ከነገ ወዲያ ደግሞ አጭር ልብስ፣ ሚኒ ልብስ፣ ጉርድ ትለብሳለች። ደረቷን የሚያሳይ እምብርቷን የሚያሳይ ልብስ ትለብሳለች ማለት ነው። ትቀባባለች ማለት ነው። ይሄ ማለት ምን ማለት ነው? ዓለሙም አይቅርብኝ፣ ቤተክርስቲያኑ መንፈሳዊነቱም አይቅርብኝ፣ ጽድቁም አይቅርብኝ፣ ኩነኔውም አይቅርብኝ እንደማለት ነው። ጨለማና ብርሃን አይስማማም። እውነትና ሐሰት አይስማማም። ኃጢአትና ጽድቅ አይስማማም። አንዱን መምረጥ አስፈላጊ ነው ማለት ነው። ሁለት ወዶ አይቻልም። በክርስትና አንዱን መርጦ መኖር ተገቢ ነው ማለት ነው። እግዚአብሔር ቤተሰቦች፣ ስለዚህ ታችን አሁን እዚህ ጋር የተጠየቀው ጥያቄ የምንዝር ጌጥ ያበዛሉ ይደረጋል እና ከቤተ ክርስቲያን አስተምሮ እንዴት ነው የሚል ነው። መልሱ ይሄ ነው የሚሆነው። በነገራችን ላይ በመጽሐፍ ቅዱስ ላይ በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ስንመለከት ማርያም መግደላዊት የተባለች አንዲት ሴት የእሷን ታሪክ እናነሳለን። ማርያም መግደላዊት የተባለች ሴት መልከ መልካም ናትና እህቷ ደግሞ ከእሷ የበለጠ መልከ መልካም ነበረች ይላል እና ወንዶች ይወዷት ስለነበረ ከእሷ ይልቅ ወደ እሷ ሲያደሉ በጣም ቀናችባት ይላል። በቅናት መንፈስ 7 አጋንንት አደሩባት ይላል። በማን ላይ? በማርያም መግደላዊት ላይ 7 አጋንንት አደሩባት። አንደኛው መንፈሰ ትዕቢት ነው። ሁለተኛው መንፈሰ ጽርፈት ነው። መንፈሰ ጽርፈት ማለት የስድብ መንፈስ ማለት ነው። ሁለተኛው መንፈሰ ቅናት ነው። ሶስተኛው መንፈሰ ትውዝብት። ትውዝብት ማለት የምንዝር ጌጥ ማለት ነው። የምንዝር ጌጥ። አምስተኛው መንፈሰ ዝሙት፣ የዝሙት መንፈስ። ስድስተኛው መንፈሰ ሐሜት። ሰባተኛው ደግሞ መንፈሰ ሐሰት። ስለዚህ 7 አጋንንት እነዚህ አደሩባት ይላል። አደሩባት እና ምን ለማለት ፈልጌ ነው? የምንዝር ጌጥ የአጋንንት ነው ማለት ነው። የአጋንንት ነው። አደሩባት ካለ ያለመጠን መኳኳል፣ መቀባባት
እዚህ ማርቆስ ወንጌል 16 ትመለከቱ። ስለዚህ የምንዝር ጌጥ የሚያደርግ ሰው የአጋንንት ወዳጅ ይሆናል። አጋንንት ይላበሱታል። አጋንንት ማደሪያ ይሆናል። የአጋንንት ማደሪያ ይሆናል። አንድ ሴት ራቁቷን ስትሄድ ወንድ ልጅ አይና ለራሷም መሰናክል ናት። አለባበሷ ትክክል አይደለም። ወንድ ልጅ አይና መሰናክል ለዛም መሰናክል ትሆናለች። ስለዚህ ያም በሐፀ ዝሙት እንዲነደፍ ይሆናል። እሷም ደግሞ ተጋላጭ ትሆናለች ማለት ነው እና ትክክል አይደለም ማለት ነው። በዚህ ዙሪያ በጣም ሰፊ ጉዳዮች ይኖራሉ። እንደ እግዚአብሔር መልካም ፈቃድ እንግዲህ በቀጣይ መርሃ ግብራችን ላይ በሰፊው የምንነጋገር ይሆናል።